ዛሬም በድጋሚ በጽናት ድራማ ላይ ተመልሼ መጥቻለሁ ውዶቼ። የራሴን ቪዲዮ በመሀል አስገብቼ እንግዲህ መጥቼላችኋለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ውድ ቤተሰቦቼ። እዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ነባሮች እንኳን በሰላም መጣችሁ። እስከዛሬ ድረስ ከአንድ ሰብስክራይብ ጀምሮ እስከዚህ እስከ 20 ሰብስክራይብ ድረስ ከኔ ጋር አብራችሁ የነበራችሁ ውድ የምወዳችሁ የማከብራችሁ የኔ ወርቆች ቤተሰቦቼ አሁንም ቢሆን አበረታቱኝ፣ ከጎኔ ሆኑ። ቻናሌ በጣም ቀዝቅዞብኛል። አበረታቱኝ፣ አግዙኝ፣ ከጎን የሆኑ ደግፉኝ። ቻናሌ እንዲነሳልኝ እፈልጋለሁ የኔ ውዶች የኔ ወርቆች ማለት ነው። ሀባይቦቼ ለመላው ለክርስትና እምነት ተከታዮች እንኳን አደረሳችሁ ብያለሁ። እንግዲህ ነገ በዓላችሁ ነው ብዬ አስባለሁ እና ሀባይቦቼ እንግዲህ ያው ወደ መጣሁበት ስገባ እንግዲህ ወደ ጽናት ድራማ ነው። እኔ ያው እንግዲህ የጽናትን ድራማ ወይንም የአዴን ድራማ እስከምጨርስ ድረስ ሌላ ነገር አልሰራም ብዬ ነበረ። ግን ደግሞ አሁን ላይ የአዴም ድራማ የጽናትም ድራማ ቻናሌ ላይ እየታየ አይደለም። በእርግጥ በተለያዩ ቦታ ላይ ቻናሎች በጣም ቀዝቅዘዋል። ሶኪ ያውቃለሁኝ። ግን ደግሞ እናንተ በእርግጥ እስካሁን ድረስ ከኔ ጋር ናችሁ። ላይክ እያረጋችሁልኝ ነው፣ እያበረታታችሁኝ ነው። እጅግ አድርጌ አመሰግናለሁ። ስላከበራችሁኝ ፈጣሪ ያክብራችሁ። አሁንም ከጎኔ ሆናችሁ እንደምታበረታቱኝ አልጠራጠርም። በራሴ ስራ ለመምጣትና ለመስራት የእናንተ ድጋፍ ያስፈልገኛል የኔ ወዶች ማለት ነው። ይሄን ቪዲዮ ላይክ እያረጋችሁ እንግዲህ ከጎኔ ሁኑ። ጽናትም እውነቱን ስለተናገረችና ኪራም ይቅርታ ስላደረገላት ብዙዎቻችን በጣም ደስ ብሎናል። እንግዲህ ኪራ ያው ጽናትን ታውቃላችሁ ምን ያህል እንደሚወዳት፣ በጣም ለሷ ብሎ ብዙ መስዋዕት ከፍሏል። ራሱን ረስቶ ሁላ በጣም ብዙ አደጋ ደርሶበታል በጽናት የተነሳና ጽናትም ደግሞ በኪራ የተነሳ በጣም ብዙ መከራና ስቃይ አይታለችና ዛሬ ላይ ፍቅራቸው የተሻለ ደረጃ ላይ ደርሶ አይተነዋል። በጣም ደስ ብሎናል። ግን ደግሞ አሁን ላይም ፈተናው አላቆምም። በመሀል በፍቅራቸው መሀል እየገቡ ያሉ ፈተናዎች በጣም እየተባባሱ ነው። እንግዲህ ሶሲ ከዛ ቤት ወጥታለች። ኪራ እውነቱን አውቆ ለክፋት እዛ ቦታ እንደገባች ስላወቀ ቢያስወጣትም አሁንም ቢሆን ግን ሶሲ ይህን የተደበቀውን ሌላ ማንነትሽን መጥፎ ጭንብልሽን አንስቼብሽ መጥፎነትሽ እንዲታወቅና በኪራ ላይ እየሰራሽበት ያለሽውን ደባ እንዲታወቅ አድርጋለሁ ብላታለች። እና በነገራችን ላይ ግን በጭራሽ ጽናትና ኪራ አለያያለሁ ብላ እንደውም እሷ የሌለ የጓደኝነትን፣ ቤተሰብነትን፣ ወንድምነትን፣ እህትነትን የሚለውንም ራሱ ሙሉ ለሙሉ ልታጣው ነው ማለት ነው። ምክንያቱም ኪራም እንደ ወንድም ጽናትም እንደ እህት ሊሆኑላት ይችሉ ነበር። በፍቅር ሁኔታ ላይ ባይሳካ ቤተሰባዊነትን ማጣት አልነበረባትም። ግን ደግሞ እንደምታውቁት አንዳንድ ሰዎች በቃ የተሸናፊነት ስሜት ከተሰማቸው ተሸንፈናል ብለው ካሰቡ ለማሸነፍም ሆነ አጥፍተው ለመጥፋትም ቢሆን ቆርጠው ነው የሚነሱት እንደዚህ አይነት ሰዎች ማለት ነው። ፈጣሪ ከእንደነዚህ አይነት ሰዎች ይጠብቀን። እውነት ለመናገር ከባድ ነው ጋይሶች ማለት ነው ከእንደነዚህ አይነት ሰዎች ጋር መኖር። በነገራችን ላይ ደግሞ ሰዎቹ መጥፎ ናቸው በክፉ ናቸው የሚለው ነገር በድርጊታቸው እንጂ አንዳንድ ሰው ደግሞ በጣም ጥሩ ሰው ሆኖ የእናንተ ወዳጅ መስሎ ከጀርባችሁ ግን ቢላዋ የሚስልላችሁ ሰው አለ። ፈጣሪ ከነዛ አይነት ሰዎች ያርቀን እና ውዶቼ እንግዲህ እሌንም ብትሆን በናሆምና በምሩ ህይወት ውስጥ መግባት አላቆመችም። ምህሩን አበሳጭታ አናዳት የገዛ በሽታዋ የልብ ህመሟ ተባብሶባት እንድትሞትና እሌኒ ደግሞ ልጇን ይዛ ከባሏ ጋር ከናሆም ጋራ ባልና ሚስት ሆነው ልጃቸውን እንዳሳድጉ ነው የሷ የምትመኘው። ናሆማ ግን ምህሩ ከሌለች ህይወቱ ጨለማ እንደሆነና ተስፋው ያለው ከምህሩ ጋር እንደሆነ አላወቀችም። ምህሩን ቢያጣ ሙሉ ለሙሉ ናሆማ እኔ ራሱን ሁላ ራሱ መሆን የሚችል አይመስለኝም። ቢሆንም እንኳን ራሱ በጭራሽ ከእሌኒ ጋር መሆን አይችልም። ምክንያቱም እሌኒን አይወዳትም። በፊት ላይ በፊቱ በጣም ዱርዬ በነበረበት ሰዓት ላይ አጫሽ ቃሚ በነበረበት ሰዓት ላይ ነው እሌኒን የሚያውቃ። ስለዚህ ከዚህ በኋላ ግን ያ ህይወቱ ተቀይሮ ምህሩ ሌላ ሴት አድርገዋለች። ስለዚህ ሰኒም ሶሲም ከነዛ ከነጽናትና ከነኪራ ህይወት ትውጣ፣ እሌኒም ከነናሆም ህይወት ትውጣ የምትሉ ኮሜንት ላይ